ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 25 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በአማራ ክልል ጃዊ ወረዳ በተከሰተ አተት በሽታ 52 ሰዎች እንደተያዙና 2 ሰዎች እንደሞቱ ተገልጿል። ዘመቻ አንድነት በወሎ ቤተ አማራ ግንባር ተጠናክሮ እንደቀጠለ ነው። አርበኛ አስረስ ማረ በመጋቢት 24 ዙሪያ የሰጠው አስተያየት አለ። የግንባር መረጃዎችን ጨምሮ ይህን አስተያየት በስፋት ዳሰናል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለአንድ ዓመት እንዲያስተምሩ ሊገደዱ ነው። ብርሃኑ ነጋሁንም ትውልድን በመቅበር ላይ ናቸው። ኤርትራ በኮንፌዴሬሽን ከኢትዮጵያ ጋር ለመቀላቀል ጥያቄ ያቀረበች በሚል የተሰራጨ መረጃ አለ። ተሰሙታላችሁ። ዶናልድ ትራምፕ ኢትዮጵያን ጨምሮ በዓለም ሀገራት ላይ ከ10 በመቶ ጀምሮ የታሪፍ ጭማሪ አድርገዋል። ፈጥኖ ደራሽ ኃይሉ ትጥቅ እስኪፈታ እንደሚፋለም በአልቡርሃን የሚመራው የፈጥኖ ደራሽ ኃይሉ አሳውቋል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በአማራ ክልል ጃዊ ወረዳ በተከሰተ አተት በሽታ 52 ሰዎች እንደተያዙና 2 ሰዎች እንደሞቱ ተገለጸ። በአማራ ክልል አዊ ብሔረሰብ አስተዳደር ጃዊ ወረዳ ከሰኞ መጋቢት 22 2017 ዓ.ም ጀምሮ በተከሰተ አጣዳፊ ተቅማጥና ትውከት የ2 ሰዎች ህይወት ሲያልፍ 52 ሰዎች ደግሞ በበሽታው ተይዘው ወደ ሆስፒታል መምጣታቸውን የጃዊ መጀመሪያ ደረጃ ሆስፒታል ምንጮቹን ዋቢ አድርጎ ቢቢሲ ዘግቧል። ስማቸው እንዳይጠቀስ የጠየቁ የጃዊ መጀመሪያ ደረጃ ሆስፒታል ባልደረባ በበሽታው ተይዘው ወደ ሆስፒታላቸው ከመጡ ሰዎች መካከል በአሳሳቢ ሁኔታ የሚገኙ አሉ ያሉ ሲሆን ሌሎቹ ደግሞ በኦአርኤስ ማገገም ችለዋል ብለዋል። የጃዊ ወረዳ የጤና ጥበቃ ጽሕፈት ቤት የህብረተሰብ ጤና አደጋዎች ተወካይ አስተባባሪ የሆኑት አቶ ወሰን ትዕዛዙ በበኩላቸው መጋቢት 22 2017 ዓ.ም ሰኞ ዕለት ብሔራዊ ጸበል ከሚባል አካባቢ 20 የሚሆኑ ሰዎች በበሽታው ተይዘው ወደ ጤና ጣቢያ መምጣታቸውን ተናግረዋል። በአዊ ብሔረሰብ አስተዳደር ጃዊ ወረዳ ኮሚኒኬሽን በፌስቡክ ገጹ ላይ ወረርሽኙ በወረዳው የተከሰተው ከባህር ዳር አንዳሳ ጸበል ወደ ወረዳው በመጡ ማህበረሰብ ክፍሎች ነው ሲል ገልጿል። ሰኞ ዕለት ጃዊ ሆስፒታል እንደደረሱ የሞቱ 2 ሰዎች መኖራቸውም አቶ ወሰን አረጋግጠዋል። የሞቱትን ሰዎች በተመለከተ ቢቢሲ የጠየቃቸው የሆስፒታል ምንጭ ያስረዱ ሰዎቹ በባጃጅ ከመጡ በኋላ ምን እንደገጠማቸው ቤተሰቦቻቸው ሲጠየቁ የሚያሳዩት ምልክት የአጣዳፊ ተቅማጥና ትውከት እንደነበር አሊያም ያተት እንደነበር ተናግረዋል። በባጃጅ ነው የመጡት፣ ከባጃጅ ወርደው ሲታዩ ህይወታቸው አልፏል ሲሉም አክለዋል። የአዊ ብሔረሰብ አስተዳደር ጃዊ ወረዳ ኮሚኒኬሽን በበኩሉ በፌስቡክ ገጹ ላይ የህክምና ቡድኑ 8 ሰዎችን እዛው ጸበል ቦታ ላይ የህክምና አገልግሎት እንዲያገኙ ያደረገን መሆኑን ገልጸዋል። አቶ ወሰን ተጨማሪ ለህክምና አስፈላጊ የሆኑ ግብአቶችን ከዞኑ መጠየቃቸውን ገልጸው በትናንትናው ዕለት የተከሰተው ኮሌራ መሆን አለመሆኑን ለመለየት ናሙና ወደ ክልል ተልኳል ብለዋል። ምልክቱ ኮሌራ ነው ያሉት አቶ ወሰን በትክክል የበሽታውን ምንነት ለመለየት የናሙናውን ውጤት እየተጠባበቁ መሆኑን ተናግረዋል። በአካባቢው በተከሰተው ወረርሽኝ የተያዙ ሰዎች ቁጥር ይጨምራል የሚል ስጋት መኖሩን አቶ ወሰን ጨምረው ተናግረዋል። የጃዊ መጀመሪያ ደረጃ ሆስፒታል ባልደረባ በአቶ ወሰን ሐሳብ የሚስማሙ ሲሆን ቶሎ ይቆማል የሚል ግምት የለንም ብለዋል። ዘመቻ አንድነት በወሎ ቤተ አማራ ግንባር ተጠናክሮ እንደቀጠለ ነው። የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር አማራ ሳይንት መቅደላ ክፍለ ጦር አትሮኖስ ብርጌድና የክፍለ ጦሩ ቃኞች በጋራ ያገዛዙን ጦር ድባቅ መተውታል። ያገዛዙ ጦር ከመሃል ሳይንት ወረዳ ዴንሳ ከተማ መነሻውን አድርጎ ቦረና ገነቴ ሬሽንና አመራር ጭኖ በመመለስ ላይ ያለ ያልጠበቀው የደፈጣ ጥቃት በአትሮኖስ ብርጌድ የክፍለ ጦር ቃኞች ተፈጽሞበታል። የመጀመሪያ ጉዞውን ያለ ውጊያ የሄደው ያገዛዙ ጦር የመልስ ጉዞ ላይ ግን ያልተጠበቀው የደፈጣ ጥቃት ገጥሞታል። በዚህም በ9 ልዩ ቦታዎች ውጊያ ተደርጓል። በለጩማ፣ ክርስቶስ ሰምራ፣ ጎልዴ፣ ተናጋሪ፣ ቀይ ዋሻ፣ ቀበሮ ሜዳ፣ ጉዲትና መጓለቻ በሚባሉ ቦታዎች ውጊያ የተካሄደባቸው ናቸው። አገዛዙ የደረሰበት ሰብአዊ ኪሳራ እጅግ በጣም ከባድ መሆኑን የገለጸው የአማራ ፋኖ በወሎ ቤተ አማራ የብልጽግናው አገዛዝ ከ10 በላይ መኪና ሆዳደርና ቅጥረኛ ጦር ጭኖ የመጣ ሲሆን 5 መኪናዎች ሙትና ቁስለኛ ሆነዋል። በተመሳሳይ የአማራ ፋኖ በወሎ ቤተ አማራ ላስታሳምነው ኮር ውባንታ ባተ ክፍለ ጦር ወዳደር አድማ ብተና ላይ ጅምላ ጥቃት አድርሰውበታል። መጋቢት 24 2017 ዓ.ም ከጧቱ 3 ሰዓት ላይ ያገዛዙ ጦር ነፃ ቀጠና ነው ብሎ ሲንቀሳቀስ በሰሜን ወሎ ዞን መቄት ወረዳ ስር የምትገኘው አርቢት ከተማ ላይ የፋኖ ኃይሎች ከባድ የደፈጣ ጥቃት ፈጽመውበታል። በዚህም አገዛዙ ብዙ ቁጥር ያለውን ሙትና ቁስለኛ በአንድ አምቡላንስና በ2 ፓትሮል መኪና ጭኖ ወደ ነበረበት ካምፕ ተመልሷል። ይበንዲ እንዳለ የአማራ ፋኖ በጎጃም ምክትል ሰብሳቢና የፖለቲካ ዘርፍ ኃላፊ
አርበኛ አስረስ ማረ መጋቢት 24 የኢህአዴግ ብስባሽ ላይ የበቀለ የሽብር ቡድን የ4 ኪሎን መንበር የያዘበት የተረገመ ቀን ሆኖ በታሪክ ሲታወስ ይኖራል ብሏል። በማህበራዊ ትስስር ገጹ ባሰፈረው ጽሑፍ የለውጡን መሐንዲሶች ከነ ኢህአዴግ ሌጋሲያቸው ቆርጥሞ የበላው አብይ አህመድ ኢትዮጵያን በቅዠቱ ብቻ የሚመራት ድንክያ ሀገር ለማድረግ ላለፉት 7 ዓመታት በትጋት ሰርቷል ያለው አርበኛው የኢህአዴግ ሚሊሻነትና እግረኛ ወታደርነት የኋላ ታሪክ ያላቸው አብይና ካዳሚዎቹ በተክለ ስብዕናቸው እጅግ የገዘፈባቸውን ሀገር ለመምራት እድል ቢያገኙም ማድረግ የፈለጉትም ሆነ የቻሉት ማጭበርበር፣ መዋሸትና ማሸበርን የቀለቀለ የአመራር ዘይቤ ብቻ ነው ሲል ገልጿል። መጋቢት 24 ሚሊዮን ስራ አጦችን በመፍጠር ትርፍ አልባ ብልጭልጭ ፕሮጀክቶች ላይ የሀገር ጥሪትን በማባከን የስኳር ፋብሪካዎችን ጨምሮ አንድም አይነት ትልቅ ፋብሪካዎች ያልተተከሉበት ይልቁንም በርካታ አምራች ድርጅቶች አገልግሎታቸውን ያቆሙበት ነዳጅ አመረትን የሚል ተረት የተተረተበት 1300 ሜጋዋት ቀንሶም 35% የህዳሴ ግድብ ለማጠናቀቅ ሌላ 7 ዓመታትን የወሰደ የቁልቁለት ጉዞ ፊሽካ የተነፋበት ዕለት በመሆኑ በታሪክ ይታወሳል ይላል አርበኛ አስረስ ማረ። የኢትዮጵያ የፖሊሲና የግዛት ሉዓላዊነት በችርቻሮ የተሸጠበት፣ ኢትዮጵያ በጎረቤት አገሮች እንደረባሽ ጎረምሳ የታየችበት፣ የአብይ ቡድን በዜጎች ላይ በፈጸመው የሰብአዊነት የዘር ማጥፋትና የጦር ወንጀለኝነት የዓለም አቀፍ መድረኮች ቋሚ አጀንዳ የሆነበት የዲፕሎማሲ ጽልመት ዘመን በመሆንም እንደተመዘገበ አንስቷል። ሰርቶና ተንቀሳቅሶ መኖር ብቻ ሳይሆን ውሎ መግባት የዜጎች ጥያቄ የሆነበት፣ በሀገር መከላከያ ስም የተሰማራ ሰራዊት በጠራራ ፀሐይ ህዝብ የሚፈጅበት የሽብርና የነውጥ አገዛዝ በመሆኑ በሰፊው ይታወሳል ሲልም ይቀጥላል። በአጠቃላይ አብይ አህመድ በዘመናዊ የዓለም ታሪክ ብዙ ህዝብ በመግደልና የጦርነት ዑደትን ሳያሳልስ በማስቀጠል ያስቀመጠውን ጥቁር አሻራ እንጂ የ4 ኪሎን ብልጭልጭ መብራት ወይም የቦሌዎቹን አበባዎች አሊያም የሃላላ ኬላን መናፈሻ የሚያስታውስለት የታሪክ መዝገብ እንደሌለም የፋኖ አመራሩ ጠቅሷል። በመራር መስዋዕትነት የታጀበው የአማራ ህዝብ የህልውና ተጋድሎ ይህንን አስከፊ ክስተት ይቀይራል ያለው አስረስ በሌላ የታሪክ ገጽም አዲሱ ትውልድ በአዲስ የትግል ስልት አሸባሪዎችን ገርስሶ ለአማራ ህዝብ ማህበራዊ እረፍትና ፍትህን ሊያቀናጅ ትንቅንቅ ላይ መሆኑን አንስቷል። የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ለ1 ዓመት እንዲያስተምሩ ሊገደዱ ነው። በብርሃኑ ነጋ የሚመራው ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለ1 ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ መያዙን አስታውቋል። ትምህርት ሚኒስትሩ ብርሃኑ ነጋ ትናንት መጋቢት 24 2017 ዓ.ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል። ላለፉት ዓመታት እሳቸው በኃላፊነት ከተሾሙ ጀምሮ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መካከል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸው ጠቁመዋል። ነገር ግን የመምህራን አቅም ማነስ ለተማሪዎች ውጤት ማነስ ምክንያት ነው ያሉት ብርሃኑ ነጋ ገና ያልተመረቁ ተማሪዎች እንዲያስተምሩ እናደርጋለን ሲሉ ደግሞ እርስ በርሱ የሚጣረስ ነገር ሲናገሩ ተሰምተዋል። ብርሃኑ የተማሪዎች ውጤት ማነስን በመምህራን ያሳቡ እንጂ አንዱና ዋነኛው ምክንያት ግን እርሳቸው በሎሌልነት የሚያገለግሉት አገዛዝ በትምህርት ላይ ያለው አቋም ነው። ዩኒቨርሲቲ ከመገንባትና በዩኒቨርሲቲዎች ላይ ከመስራት ይልቅ ፓርክና ሪዞርት መስራት የሚያስደስተው ተማሪዎችን አስተምሮ ከማስመረቅ በላይ ወታደር አሰልጥኖ ማዋጋት ስራው የሆነ መንግስት አገሪቱን እየመራ ዳፋውን በመምህራን ላይ ማሳረፍን ከብርሃኑ ነጋ ውጪ ሌላ አካል አይደፍረውም። ኤርትራ በኮንፌዴሬሽን ከኢትዮጵያ ጋር ለመቀላቀል ጥያቄ አቀረበች በሚል የተሰራጨው መረጃ ሐሰት መሆኑ ተገለጸ። ኢሳቲን ኢትዮጵያ በሚል ስያሜ ትክክለኛውን የኢሳት የፌስቡክ ገጽ በማስመሰል የተከፈተው ይህ ገጽ ሰበር ዜና በማለት አንድ መረጃ በትናንትናው ዕለት አጋርቷል። የኤርትራ መንግስት በኮንፌዴሬሽን ከኢትዮጵያ ጋር ለመዋሃድ በሚያስችል ሁኔታ ላይ ለመነጋገር ዝግጁ ነኝ ሲል ለአሜሪካው ፕሬዝዳንት ትናንት መግለጻቸው ተሰማ በሚል የቀረበው ይህ መረጃ በበርካታ ሰዎች አስተያየት ተሰጥቶበታል። አንዳንዶችም አጋርተውታል። ይሁንና ኢትዮጵያ ቼክ በዚህ ዙሪያ አደረኩት ባለው ማጣራት የኤርትራ መንግስት እንዲህ አይነት መረጃ ለአሜሪካ መንግስት እንዳላቀረበ ማረጋገጡን ዘግበዋል። ዳሰሳ የተደረገባቸው የሚዲያ ሪፖርቶች፣ የመንግስታቱ መግለጫዎች እንዲሁም የዲፕሎማቲክ ምንጮች መረጃው ሐሰተኛ መሆኑን ይጠቁማሉ። መረጃ የተሰራጨበት የፌስቡክ ገጽም ተመሳስሎ የተከፈተ እንጂ የኢሳት እንዳልሆነ ለማረጋገጥ ተችሏል። በአንጻሩ ሁለቱ ሀገራት ወደ ጦርነት ለመግባት ከምን ጊዜውም በላይ እያሟሟቁ ሲሆን ዝግጅታቸውን መጨረሳቸውንም እያሳወቁ ነው።
ዶናልድ ትራምፕ ኢትዮጵያን ጨምሮ በዓለም ሀገራት ላይ ከ10 በመቶ ጀምሮ የታሪፍ ጭማሪ ያደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዓለም አቀፍ ንግድ ላይ አዲስ የታሪፍ እርምጃ ወስደዋል። ረቡዕ ዕለት ምሽት በዋይት ሃውስ በሰጡት መግለጫ አሜሪካ ከሌሎች ሀገራት ጋር በምታደርገው የንግድ ልውውጥ ላይ አዲስ የታሪፍ መጠኖችን መጣላቸውን አስታውቀዋል። ትራምፕ እንደገለጹት ይህ እርምጃ አሜሪካን ቀዳሚ ለማድረግና የንግድ ጉድለትን ለመቀነስ ያለመ ነው። በአብዛኛዎቹ ሀገራት ላይ የተጣለው ታሪፍ ከ10% እስከ 49% የሚደርስ ሲሆን ኢትዮጵያም 10% ታሪፍ ተጥሎባታል። አሜሪካ የንግድ ጉድለቷን ለመቀነስ እና የአሜሪካን ኢኮኖሚ ለመጠበቅ ይህን እርምጃ እንደወሰደች የገለጹት ፕሬዝዳንቱ ከ20 በላይ ሀገራት ላይ የታሪፍ ጭማሪ የተደረገ ሲሆን ኢትዮጵያም ከነዚህ ሀገራት አንዷ መሆኗ ተዘግቧል። ሆኖም በርካታ አምራችና ምርቶቻቸውን በገፍ ወደ አሜሪካ የሚያስገቡ ሀገራት በምላሹ አሜሪካ ላይ ታሪፍ ለመጣል ዳርዳር እያሉ መሆኑ ታውቋል። በአንጻሩ ኢትዮጵያና መሰል ሀገራት ደግሞ አምርተው ወደ አሜሪካ የሚልኩት ምርት እጅግ አናሳ ሲሆን በምላሹ የአሜሪካና የሌሎች ሀገራትን ምርት በስፋት የሚያስገቡ መሆናቸው በዚህ ጦርነት ውስጥ ተጎጂ ናቸው። ፈጥኖ ደራሽ ኃይሉ ትጥቅ እስኪፈታ እንደሚፋለም በአልቡርሃን የሚመራው የሱዳን ጦር አሳወቀ። በሱዳን ጦር ሰራዊትና በሱዳን ፈጥኖ ደራሽ ኃይል መካከል ለዓመታት በቀጠለው ውጊያ የኃይል ሚዛኑ እየተቀየረ ነው። የሱዳን ፕሬዝዳንት የፈጥኖ ደራሽ ኃይሉ ትጥቅ ካልፈታ ውጊያው ይቀጥላል ብለዋል። ፈጥኖ ደራሽ ኃይሉ ደግሞ ጠንከር ባለ ቆራጥነት ኃይልና ተጨማሪ ድሎች ወደ ካርቱም እንመለሳለን ሲል ዝቷል። ለሁለት ዓመት ግድም በዘለቀው የሱዳን የእርስ በርስ ጦርነት ካርቱምን ተቆጣጥሮ የቆየው የሱዳን ፈጥኖ ደራሽ ጦር RSF ከሰሞኑ በዋና ከተማይቱ ተደጋጋሚ ሽንፈት እየደረሰበት ነው የሚሉ መረጃዎች እየወጡ ነው። የሱዳን ዋና ከተማ ካርቱምን ሙሉ ለሙሉ መቆጣጠሩን የገለጸው የሱዳን ጦር ሰራዊት የፈጥኖ ደራሽ ኃይሉ ትጥቅ እስካልፈታ ድረስ ውጊያው እንደሚቀጥል አሳውቋል። የፈጥኖ ደራሹ መሪ ጀነራል መሐመድ ሐምዳን ዳጋሎ በቅጽል ስማቸው ሄሜቲ ጦራቸው ከካርቱም ጠቅልሎ መውጣቱን እሁድ ዕለት አረጋግጠዋል። ካርቱምን ለቀን መውጣታችንን አረጋግጥላችኋለሁ፣ በፈጣሪ ፍቃድ ግን እንደውም ጠንከር ባለ ቆራጥነት ኃይልና ተጨማሪ ድሎች ወደ ካርቱም እንመለሳለን ብለዋል። የሱዳን ጦር ጠቅላይ ኢታማዦር ሹም ጀነራል አብዱል ፈታህ አልቡርሃን ጦርነቱ የሚያከትመው ፈጥኖ ደራሽ ኃይሉ ትጥቅ ፈቶ እጅ እስኪሰጥ ድረስ ብቻ ነው ብለዋል። ያም እውን እስኪሆን ድረስ ጦራቸው ፈጥኖ ደራሽ ኃይሉን መውጋቱን እንደሚቀጥል ዝተዋል። ከዋና ከተማይቱ የተባረረው የፈጥኖ ደራሹ ኃይል በሚቆጣጠራቸው ቦታዎች ከጦር ሰራዊቱ ጋር ውጊያ መቀጠሉንና ወታደሮችን መግደሉን አሳውቀዋል። ደቡብ ካርዶፋን ግዛት ውስጥ በሚገኘው ከሆር አልዳሌብ ክልል ውስጥ ከ10 በላይ የሱዳን ጦር ሰራዊት ወታደሮችን መግደሉን ፈጥኖ ደራሽ ኃይሉ ሰኞ ዕለት ገልጿል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።